ሚስጥረ ሥላሴን የማያምኑ ሚስጥረ ስጋዌን የማይቀበሉ ሚስጥረ ጥምቀትና ሚስጥረ ቁርባንን ያልፈጸሙ ሚስጥረ ትንሣኤ ሙታንን በእምነት የማይጠብቁ እነዚህ ወገኖች ሙታን ተብሎ ይጠራሉ። ሙሽራችን ይመጣል፣ ተስፋችን ይመጣል፣ ናፍቆታችን ይመጣል፣ ሕይወታችን ይመጣል፣ እረኛችን ይመጣል፣ የሚያሰማራን የሚጠብቀን ከሐዘን የሚያወጣን ከመከራ የሚታደገን ከጠላት መንጋጋ ነጥቆ የሚያወጣን በቀኙ የሚያቆመን ስፍራ ሊያዘጋጅልን ወደ ሰማይ የሄደው እኔ ባዘጋጀውላችሁ ስፍራ እናንተም እንድትሆኑ እንደገና እመጣለሁ እወስዳችኋለሁ ብሎ ቃል የገባልን ሙሽራችን የሆነው ተስፋችን የሆነው ጌታችን የሆነው መድኃኒታችን የሆነው ኢየሱስ ክርስቶስ ይመጣል። ክርስቶስ በሚገለጥበት በዳግም ምጽአቱ እኛ በጎቹ የተባልን እኛ ልጆቹ የተባልን እኛ ሕያዋን የተባልን እኛ አምስቱን አዕማደ ምስጢራት አምነን የፈጸምን ደግሞ በተስፋ የጠበቅን ልጆቹ በቀኙ ለመቆም ዛሬ ድምጹን ሰምተን ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ በእምነት የጠበቁ በትጋት የጠበቁ በትዕግስት የጠበቁ በናፍቆት የጠበቁ ተስፋ ባለመቁረጥ የጠበቁ ዘይታቸውን ከመብራታቸው ጋር ያስተባበሩ ሃይማኖታቸውን እምነታቸውን በምግባር በሕይወት የገለጡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራትና የአደራ ልጆች በያላችሁበት የአምላካችን የእግዚአብሔር ጸጋና ምሕረት ከሁላችን ጋር ይሁን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ ዛሬ ደግሞ አጠር ላለ ደቂቃ በቤተ ክርስቲያናችን ከአብይ ጾም ሳምንታት መካከል አንዱ የሆነውን የደብረ ዘይት ዕለት ምክንያት በማድረግ የቅዱስ ማቴዎስ ወንጌል ምዕራፍ 24 ላይ የተጻፈውን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት መነሻ በማድረግ እንማራለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። የቅዱስ ማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ያለውን ኃይለ ቃል አነብላችኋለሁ። ከዚያ እርሱን መሰረት በማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚመጣ ዳግም ምጽአቱን እንማራለን። ከኛ የሚጠበቀውንም ደግሞ በዚህ ትምህርታችን ውስጥ እንዳስሳለን። እስከ ትምህርቱ ፍጻሜ ድረስ ሁላችሁም እንድትከታተሉ እንድትማሩ የምንሰማውን የምናደምጠውን የምንማረውን ቃል ደግሞ ማስተዋል፣ መረዳት፣ መገንዘብ በሕይወት መተግበር እንድንችል እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። የቅዱስ ማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ እንዲህ ይላል። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ረሃብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው ይላል። ስለ ቃሉ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነና የተወደሰ ይሁንልን። እንግዲህ በቤተክርስቲያናችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ዳግም መምጣት ሁለተኛ እንደሚመጣ ከምንጠባበቅባቸው ደግሞ ስለ ዳግም ምጽአት አብዝተን ከምንማርባቸው ዕለታት መካከል አንዱ ደብረ ዘይት ተብሎ የተሰየመው ዕለት ነው። ቅዱስ ያሬድ የአብይ ጾም ሳምንታትን እንደሰየመው ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት እያልን እየቆጠርን ዛሬ ላይ ደብረ ዘይት ደርሰናል። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም እንደሚመጣ ሁለተኛ እንደሚመጣ ዳግም ምጽአት ተብሎ ይህ የክርስቶስ ሁለተኛ መምጣት የሚነገርበት የሚሰበክበት የሚታሰብበት ዕለት ነው። በእርግጥ ይህንን ዕለት በልዩ ሁኔታ እናከብራለን። የጌታችን የኢየሱስ ክርስቶስን ዳግም ምጽአት በልዩ ሁኔታ እንሰብካለን እንናገራለን እንጂ እኛ ክርስቲያኖች የክርስቶስን ዳግም መምጣት ሁል ጊዜ የምንጠባበቀው በተስፋና በናፍቆት የምንጠብቀው ትልቁ ነገራችን ነው። ስለዚህ በትንሣኤ ሙታን የምናምን በትንሣኤ ዘጉባኤ ጊዜ
ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚመጣ በጎቹን በቀኝ እንደሚያቆማቸው የምንጠብቅ የምንናፍቅ ይህንን ተስፋ የምናደርግ ደግሞ በዚህ እውነትና እምነት ውስጥ ያለን እኛ ክርስቲያኖች ሁልጊዜ የጌታችን የኢየሱስ ክርስቶስን ዳግም ምጽአት እንጠብቃለን። ነገር ግን በዛሬው ዕለት እንደምንማማረው ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና በቀደመው መምጣቱ ምን አደረገ፣ በሁለተኛ መምጣቱስ ምን ያደርጋል የሚለው በዚህ ትምህርት ውስጥ ይዳሰሳል። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ይመጣል፣ እንዴት ይመጣል፣ በመምጣቱ ምን ያደርጋል፣ ምን ያከናውናል የሚሉ መሰረታዊ ጥያቄዎች በዚህ ትምህርት ውስጥ ይዳሰሳሉ። ይህንን ትምህርት ሁላችንም በእምነት እንድንሰማ፣ በእምነት እንድናደምጥ፣ ደግሞ በእምነት ተገንዝበን እንድንጠቀምበት እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። እንግዲህ ሁላችን እንደምናውቀው የሁላችን አባት፣ የሁላችን ሕይወት፣ የሁላችን ጌታችንና መድኃኒታችን ኢየሱስ ክርስቶስ በቀደመው መምጣቱ ተቀዳሚ ተከታይ የሌለው የእግዚአብሔር አብ የባህሪ ልጅ፣ ተቀዳሚ ተከታይ የሌለው የእመቤታችን የቅድስት ድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያ የመጣው በትህትና ነው የመጣው ብለን ስንናገር ሁላችን እንደምናውቀው ከሰማይ ሰማያት የወረደው ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ በተዋህዶ ከብሮ ፍጹም ሰው ሆኖ የተገለጠው በትህትና ነው። በከብቶች ግርግም ነው የተወለደው። እመቤታችን ቅድስት ድንግል ማርያም በጀርባዋ አዝላ ወደ ግብፅ እንደተሰደደች ሁላችን እናውቃለን። ስለዚህ የሁላችን አምላክ የሆነው ስለ ሁላችን ብሎ ራሱን ዝቅ አድርጎ በከብቶች ግርግም ተወልዶ በእመቤታችን ጀርባ ታዝሎ ወደ ግብፅ ተሰዶ ከዚያም ደግሞ ከግብፅ ተመልሶ በሊቀ ካህናቱ ግቢ በጥፊ እየተመታ ጀርባው በጅራፍ ተገርፎ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችንም ኃጢአት፣ ስለ ሁላችንም በደል፣ ስለ ሁላችንም መተላለፍ ራሱን ዝቅ አድርጎ እስከ መስቀል ሞት ድረስ የታዘዘ በሞቱ ሞታችንን ገድሎ በትንሣኤው ኃይል ሕይወት ሊሰጠን በፈቃዱ የሞተ እንደሆነ ወንጌላት ያስረዱናል። ስለዚህ የመጀመሪያ መምጣቱ በትህትና ነው ብለን ስንናገር ሁሉን የሚገዛ ጌታና አምላክ፣ ሁሉን የሚገዛ አልፋና ኦሜጋ፣ ሁሉን የሚገዛ የፍጥረታት ባለቤት አምላካችን ኢየሱስ ክርስቶስ በቀደመ መምጣቱ በቀደመ ጊዜ የመጣበት መንገድ በትህትና የተሞላ ነው። ለዚህ ነው ራሱ ክርስቶስ ሲናገር ምን አለ? ከኔ ተማሩ እኔ የዋህ በልቤም ትሁት ነኝና በማለት የቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ እንደተናገረው እርሱ ከእኔ ተማሩ በማለት የተናገረው ትህትና ነው። ስለዚህ የቀደመ መምጣቱ ትህትና ነው፣ በትህትና ነው የመጣው። ምክንያቱም የቤዛነቱን ስራ ለመፈጸምና ምሳሌ ሆኖ አርያ ሆኖ እኛን ሁላችንንም ለማስተማር የመጣበት የመጀመሪያው አመጣጥ በትህትና የተገለጠ አመጣጥ ነው። ከዚህም የተነሳ ነው በጥፊ ሲመታ የተናገረው። ለምን ትመታኛለህ ያለው፣ ማንን ትፈልጋላችሁ ያለው። እንዲሁም ደግሞ በንጉሱ በጲላጦስ ፊት በቆመ ጊዜ ያ ሁሉ ክስ በሚቀርብበት ጊዜ ዝም ያለው ንጉሱ እስኪደነቅ ድረስ ክርስቶስ ዝም ብሎ ያንን ሁሉ መከራ የተቀበለው፣ ጎኑን በጦር የተወጋው፣ መዳፎቹን በችንካር የተቸነከረው፣ ያንን ሁሉ መከራ ስለ ሰው ልጆች የተቀበለው በሸላቾቹ በአራጆቹ ፊት ዝም እንደሚል በግ እንዲሁ ተከተላቸው ተብሎ እንደተጻፈ ከተወለደበት ጊዜ ጀምሮ እስከሚሞትበት ጊዜ ድረስ ክርስቶስ ያንን ሁሉ ትህትና በተግባር የገለጠው የመጀመሪያ መምጣቱ በትህትና ስለነበረ ነው። ሁለተኛው ግን እንደዚህ አይደለም። ዳግም ምጽአት ብለን የምንናገረው የመጀመሪያውን የቤዛነቱን ስራ ፈጽሞ በምሳሌ ማስተማሩን ስራ ፈጽሞ በሞቱ ሞታችንን ገድሎ 40 ቀን 40 ሌሊት ለደቀ መዛሙርቱ እየታየ እየተገለጠ መጽሐፈ ኪዳንን አስተምሯቸው ወደ ሰማይ በሚያርግበት ጊዜ መላእክቱ በሚቀበሉበት ጊዜ በሚያመሰግኑበት ጊዜ በመላእክት ምስጋና ጌታችን ኢየሱስ ክርስቶስ የሐዋርያት ሥራ ምዕራፍ 1 ላይ እንደተመዘገበው ከፍ እያለ ወደ ሰማይ በሚያርግበት ጊዜ ቅዱሳን መላእክቱ ለሚመለከቱት ለደቀ መዛሙርቱ እንደዚህ በማለት ተናግረዋል። እናንተ የገሊላ ሰዎች ሆይ ስለምን ወደ ሰማይ ትኩር ብላችሁ ትመለከታላችሁ? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ አሉ። ይህ ከእናንተ ወደ ሰማይ የወጣው ኢየሱስ
ወደ ሰማይ ሲሄድ እንዳያችሁት እንዲሁ ደግሞ ይመጣል በማለት ዳግም ምጽአትን በልባቸው ተክለዋል። ከዚያ ጊዜ ጀምሮ ክርስቶስም እንዳስተማረን ክርስቶስም እንደመከረን አስቀድሞ ክርስቶስም ስለ ሁለተኛ መምጣቱ ስለ ዳግም ምጽአቱ በሚገባ እንደመከረን እንዳስተማረን ቤተክርስቲያን ሁል ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ይገለጣል ይመጣል ብላ በተስፋና በናፍቆት ትጠብቀዋለች። እኛ ክርስቲያኖች የክርስቶስን ዳግም መምጣት የምንጠብቀው በተስፋ ነው። ዳግም ምጽአቱን የምንጠብቀው በናፍቆት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሲያርግ እንዳየነው ወደ ሰማይ ሲወጣ እንዳየነው ከሙታን የተነሳው በኃይሉ የተነሳው ሞታችንን በሞቱ የገደለው በትንሳኤው ትንሳኤ የሰጠን የትንሳኤያችን በኩር የተባለ በመጀመሪያ ተነስቶ ለሁላችንም የትንሳኤን ተስፋ የሰጠን የስብከታችን ርዕስ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ሲያርግ ሲሄድ እንዳየነው እንዲሁ ደግሞ ዳግም ምጽአቱን እንጠብቃለን። የምንጠብቀው ደግሞ በእምነት በተስፋና በናፍቆት ነው። ስለዚህ ይህ አምላካችን መድኃኒታችን ኢየሱስ ክርስቶስ ይመጣል ብለን ስንናገር አመጣጡ እንዴት ነው? እንደቀደመው እርቃኑ ሆኖ እንደቀደመው በእመቤታችን በቅድስት ድንግል ማርያም ጀርባ እየታዘለ እንደቀደመው በስምዖን ክንድ ላይ ታቅፎ እንደቀደመው ወደ ግብጽ ተሰዶ እንደቀደመው በትህትና እንደቀደመው ራሱን ዝቅ አድርጎ እንደቀደመው ስለ ሁላችንም በደል እርቃኑን ሊሰቀል አይደለም። ሁለተኛው ዳግም ምጽአቱ የሰው ልጆች ሊቋቋሙት በማይችሉት እጅግ በሚያስደንቅ እጅግ በሚያስፈራ እንደሆነ ራዕይ ዮሐንስ ምዕራፍ 1 ቁጥር 14 ላይ ባለራእዩ እንዲህ በማለት የክርስቶስን ክብር በተመለከተ ጊዜ ክርስቶስን በክብሩ በተመለከተው ጊዜ እንዲህ በማለት ተናግሯል። እንደዚህ ይላል። ራዕይ ዮሐንስ ምዕራፍ 1 ቁጥር 12 እስከ 16 ድረስ እንደዚህ ይላል። የሚናገረኝንም ድምፅ ለማየት ዘወር አልኩ። ዘወርም ብዬ 7 የወርቅ መቅረዞች አየው። በመቅረዞቹም መካከል የሰው ልጅ የሚመስለውን አየው። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ ይልና ይሄንን ራእይ ቅዱስ ዮሐንስ በተመለከተ ጊዜ እንደዚህ አለ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ አለ። ልብ በሉ ክርስቲያኖች፣ ይሄንን ድምፅ ለማየት ለመስማት ዘወር አልኩኝ አለ። ዘወር ባለ ጊዜ ምን ተመለከተ ሲባል እጅግ የሚያስደንቀውን 7 መቅረዞችን እንዳየ በመቅረዞቹ መካከል የሰው ልጅ የሚመስለውን ክርስቶስን እንደተመለከተ ይህ ክርስቶስ እንዴት ነበረ የሚለውን ደግሞ እንደዚህ አለ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበረ አለ። እስከ እግሩ ድረስ ልብስ የለበሰ ደረቱን በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበረ በማለት ክርስቶስን ገልጾታል ባለራእዩ ቅዱስ ዮሐንስ። ስለዚህ እንደቀደመው እንደ በጎች በሸላቾቹ በአራጆቹ ፊት ዝም እንደሚል በግ ሊታረድ ዝም ይልል አይደለም የሚመጣው። ሁለተኛ መምጣቱ እጅግ የሚያስፈራ እጅግም የሚያስደነግጥ፣ ምክንያቱም በክብሩ የሚገለጥ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ አመጣጡን ባለራእዩ ቅዱስ ዮሐንስ እንደዚህ ተናግሯል። ራዕይ ዮሐንስ ምዕራፍ 1 ቁጥር 12 እስከ 16 ድረስ ያለውን ተመልከቱ፣ ምን እንደሚመስል በክብሩ ሲገለጥ። እንዲሁ ደግሞ ይህ የሚገለጠው ጌታ መድኃኒታችን ኢየሱስ ክርስቶስ የሚመጣበት ምክንያቱ ምንድነው ሲባል በመጀመሪያ በሙታንና በሕያዋን ለመፍረድ ክርስቶስ ይገለጣል። ይህ ማለት ሙታን የተባሉ የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ እንደተናገረው፣
ሰዎች ሁሉ አብን እንደሚያከብሩት ወልድንም ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው፣ ወልድ ይፈርዳል በማለት ክርስቶስ ስለ ፈራጅነቱ ከተናገረ በኋላ እርሱ ፈራጅ መሆኑን ክርስቶስ ከነገረን በኋላ ምን አለ? የዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለም እንደሚፈርድ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል በማለት እንደተናገረው ሙታን የተባሉ የእግዚአብሔርን ቃል ሰምተው ያላመኑበት በክርስቶስ የማያምኑ የጽድቅ ሥራ የሌላቸው በአጠቃላይ ምስጢረ ሥላሴን የማያምኑ ምስጢረ ሥጋዌን የማይቀበሉ ምስጢረ ጥምቀትና ምስጢረ ቁርባንን ያልፈጸሙ ምስጢረ ትንሣኤ ሙታንን በእምነት የማይጠብቁ እነዚህ ወገኖች ሙታን ተብሎ ይጠራሉ። ከዚህ ባሻገር ደግሞ ሕያዋን የሚባሉ አሉ። አምላካችን እግዚአብሔር እኔ የሕያዋን አምላክ ነኝ እንጂ የሙታን አይደለሁም በማለት እንደተናገረው እርሱ የሕያዋን አምላክ ነው። ምን ማለት ነው የሕያዋን አምላክ? እነዚህ ሕያዋን የሚባሉ ከሙታን ተቃራኒ የሆኑቱ ደግሞ በአንድነቱ በሶስትነቱ ያመኑ ከሶስቱ አካል አንዱ በስጋ መገለጡን ምስጢረ ሥጋዌን ያመኑ ይህ በስጋ የተገለጠው ደግሞ በጥምቀት ዳግም ልደት እንደሰጠን አምነው ምስጢረ ጥምቀትን የፈጸሙ የወልደ እግዚአብሔርን ቅዱስ ሥጋውና ክቡር ደሙን የተቀበሉ ይሄንን ሁሉ ፈጽመው የሚፈጸመውን እየፈጸሙ የሚታመነውን በልባቸው እያመኑ በአንደበታቸው እየመሰከሩ ምስጢረ ትንሣኤ ሙታንን በእምነት ተቀብለው በተስፋ የሚጠብቁ እነርሱ ደግሞ ሕያዋን ተብለው ይጠራሉ። ስለዚህ ያመኑ ክርስቲያኖች ክርስቶስን በተስፋ የሚጠብቁ ናቸው። በተስፋ የሚጠብቁ ናቸው። ይመጣል ክርስቶስ ብለው በእምነት በናፍቆት በተስፋ የሚጠብቁ ያመኑ ክርስቲያኖች ሕያዋን ተብለው ይጠራሉ። ከዚህ በተቃራኒ ያሉት ደግሞ ሙታን ተብለው ይጠራሉ። ስለዚህ በሕያዋንና በሙታን ለመፍረድ ክርስቶስ ይገለጣል። ለዚህ ነው ሐዋርያው ቅዱስ ጴጥሮስ በዚህ በሐዋርያት ሥራ ምዕራፍ 10 ቁጥር 42 ላይ አብረን የበላን እኛ አብረን የጠጣን እኛ ካለ በኋላ ስለ ክርስቶስ ከተናገረ በኋላ በሕያዋንና በሙታን ለመፍረድ የሚመጣው እርሱ እንደሆነ ተናግሯል። ስለዚህ በሕያዋንና በሙታን ለመፍረድ በጎች የተባሉ ጻድቃንን በቀኙ ሊያቆማቸው፣ ፍየሎች የተባሉ ኃጥአንን ደግሞ በግራው ሊያቆማቸው በዓለም ላይ ሊፈርድ ክርስቶስ ይገለጣል። ያን ጊዜ ክርስቶስ በሚገለጥበት በዳግም ምጽአቱ እኛ በጎቹ የተባልን እኛ ልጆቹ የተባልን እኛ ሕያዋን የተባልን እኛ አምስቱን አዕማደ ምስጢራት አምነን የፈጸምን ደግሞ በተስፋ የጠበቅን ልጆቹ በቀኙ ለመቆም ዛሬ ድምፁን ሰምተን ዛሬ ትንሣኤ ልቦና ተነስተን ዛሬ ክርስቶስን በእምነት በተስፋና በናፍቆት እንጠብቀዋለን። ለዚህ ነው ደብረ ዘይት እያልን የጌታችን የኢየሱስ ክርስቶስን ዳግም መምጣት የምንጠባበቀው። ስለዚህ በሕያዋንና በሙታን ሊፈርድ ክርስቶስ ይመጣል። ክርስቶስ ይመጣል። እንዴት ነው የሚመጣው? እንዴት ነው የሚመጣው? የቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 43 ላይ በድንገት እንደ ሌባ እንደሚመጣ ክርስቶስ በድንገት እንደሚመጣ መጽሐፍ ይናገራል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም መምጣት እንዴት ነው ሲባል ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 43 ላይ እንዲህ በማለት ተናግሯል። ያን ጊዜ እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና አለ። ክርስቶስ በዚህ ሰዓት ይመጣል፣ ክርስቶስ እንደዚህ ይመጣል አንልም። ክርስቶስ እንዴት እንደሚመጣ አናውቅምና መች እንደሚመጣ ቀኒቱንና ሰዓቱን አታውቁምና በማለት ራሱ ክርስቶስ እንደተናገረ ሁልጊዜ ተዘጋጅታችሁ ኑሩ በማለት ነግሮላል። ተዘጋጅታችሁ ኑሩ። እንደሚመጣ ካወቅን፣ እንደሚመጣ ካመንን፣ እንደሚመጣ ተስፋ ካደረግን ሲመጣ ደግሞ መች እንደሚመጣ አንድ ሰው ቤቱ መች እንደሚዘረፍ ሌባ ከሌሊቱ በየትኛው ሰዓት እንደሚመጣበት አያውቅም። ስለዚህ ሁልጊዜ ነቅቶ ቤቱን ይጠብቃል። ልክ እንደዚያው ጌታችን ኢየሱስ ክርስቶስ ምን አለ? እኔ መች እንደምመጣ አታውቁምና ሁልጊዜ ተዘጋጅታችሁ ኑሩ በማለት ነግሮናል። ከዚህም የተነሳ እኛ ክርስቲያኖች ዘይታችንን ከመብራታችን ጋር አስተባብረን ምን ማለት ነው? ሃይማኖታችንን ከምግባር ጋር አስተባብረን በልባችን ያመነውን እውነት በውስጣችን ያለውን እውነት በአንደበታችን እየመሰከርን እየኖር ነው የምንሰማውን ክርስትና
ያመነውን ክርስትና እየተገበርን ሃይማኖትን ከምግባር ጋር ዘይታችንን ከመብራታችን ጋር አስተባብረን ሙሽራችን ክርስቶስን እንጠብቀዋለን። ምክንያቱ ሲባል ክርስቶስ ይመጣል፣ እመጣለሁ በማለት ቃል ገብቶልናልና። ስለዚህ እንዴት ነው የሚመጣው? ሌባ እንደሚመጣ የሰው ልጅ በማያስብበት በማያውቅበት በማይጠብቅበት ሰዓት ክርስቶስ ይመጣልና ሁልጊዜ ተዘጋጅቶ መጠበቅ እንደሚገባ ጌታችን ኢየሱስ ክርስቶስ ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና በማለት ነግሮናል። ዳግም ምጽአቱን ከዚህ የተነሳ ቤተክርስቲያናችን ክርስቶስ መቼ እንደሚመጣ በማታስቡበት ሰዓት ይመጣል ተብሎ እንደተጻፈ በቀንም በሌሊትም የቤተክርስቲያንን አገልግሎት ብትመለከቱ በቀንም አለ በሌሊትም አለ። 24 ሰዓት አገልግሎቱ አይቋረጥም። ምክንያቱ ሲባል እያገለገልን የምናገለግለውን ጌታ እንጠብቀዋለን። በጸሎት በፊቱ እየቆምን እየጸለይን በቀንም በሌሊትም እያገለገልነው እየለመንነው ከእርሱ ጋር እየተነጋገርን ሃይማኖታችንን በስራ እየገለጥን ክርስቶስን እንጠብቀዋለን። ምክንያቱ ሲባል በማታስቡበት ሰዓት ይመጣልና ተብሎ የቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 43 ላይ ተመዝግቦ እናገኛለን። ስለዚህ ጌታችን ኢየሱስ ክርስቶስ ይመጣል ብለን ስንናገር በማታስቡበት ሰዓት ይመጣል። ስለዚህ ምን ብላችሁ ኑሩ ብሎ ነግሮናል። ተዘጋጅታችሁ ኑሩ። ተዘጋጅታችሁ ኑሩ ማለት የፍጥረት ሁሉ ናፍቆት የክርስቶስን መገለጥ መጠበቅ ነው። ሮሜ ምዕራፍ 8 ቁጥር 19 ላይ እንደተመዘገበው ብርሃነ ዓለም ቅዱስ ጳውሎስ እንደተናገረ የፍጥረት ሁሉ ናፍቆት ክርስቶስ እስኪገለጥ ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስን በናፍቆት የምንጠብቅ በተስፋ የምንጠብቅ ናፍቆታችን ተስፋችን የእርሱ ዳግም መምጣት ስለሆነ እርሱ ደግሞ እመጣለሁ ብሎ ተናግሯል። የዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋው ከኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ በማለት ጌታችን ኢየሱስ ክርስቶስ ተናግሯል። ስለዚህ እነሆ በቶሎ እመጣለሁ ብሎናል። እኛም ደግሞ እነሆ በቶሎ ይመጣል ብለን ተቀብለናል። ስለዚህ ከዚህ የተነሳ ቤተክርስቲያን እንደዚህ ትላለች፣ አዎን ጌታ ኢየሱስ ሆይ ቶሎና ማራናታ ብላ ጠብቀዋለች። ለምን? ሙሽራዋ ክርስቶስ በቶሎ እመጣለሁ ስላለ ቤተክርስቲያንም ደግሞ አዎ ጌታ ኢየሱስ ሆይ ቶሎና ክርስቶስ ሆይ ቶሎና ማራናታ ብላ በእምነት በተስፋና በናፍቆት ክርስቶስን ትጠብቀዋለች ማለት ነው። ትጠብቀዋለች። ጌታችን ኢየሱስ ክርስቶስ ሲመጣ የጠበቁት አሁን በናፍቆት እየጠበቅን ነው ካልን፣ በእምነት እየጠበቅን ነው ካልን፣ በተስፋ እየጠበቅን ነው ካልን ይህ ጌታችን ኢየሱስ ክርስቶስ ይመጣል ብለን በእምነት ከጠበቅነው ሲመጣ ምንድነው የምናገኘው? በመምጣቱ ምን እናገኛለን የሚል ደግሞ ጥያቄ መጠየቅ ያስፈልጋል። ይመጣል ካልን በኋላ በመምጣቱ ምን እናገኛለን? ወገኖቼ ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ በእምነት የጠበቁ፣ በትጋት የጠበቁ፣ በትዕግስት የጠበቁ፣ በናፍቆት የጠበቁ፣ ተስፋ ባለመቁረጥ የጠበቁ፣ ዘይታቸውን ከመብራታቸው ጋር ያስተባበሩ፣ ሃይማኖታቸውን እምነታቸውን በምግባር በሕይወት የገለጡ እነዚህ ሕያዋን የተባሉ ጻድቃን የተባሉ በጎች የተባሉ ቅዱሳን የተባሉ የእግዚአብሔር ልጆች የተባሉ ክርስቲያኖች በመገለጡ መጽናናትን ያገኛሉ። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 6 ላይ በአንቀጸ ብፁዓን ትምህርቱ ሲናገር እንደዚህ አለ፣ ዛሬ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና አለ። ልብ በሉ፣ ዛሬ የሚያዝኑ አለና ብፁዓን ናቸው ምን ያገኛሉ ሲባል መጽናናትን ያገኛሉና። ዛሬ የተባለው ከዘመነ ስጋዌ እስከ ዳግም ምጽአት ያለው ጊዜ ነው። አዎ ዛሬ የሚያዝኑ አሉ፣ ዛሬ የሚያለቅሱ፣ ዛሬ የሚጸጸቱ፣ ዛሬ መከራን የሚቀበሉ፣ ዛሬ የሚራቡ፣ ዛሬ የሚጠሙ፣ ዛሬ በተባለው ከዘመነ ስጋዌ ጀምሮ ክርስቶስ በስጋ ከተገለጠበት ጀምሮ እስከ ዳግም ምጽአቱ ድረስ ይሄ ዘመን ዛሬ ተብሎ ይጠራል። ስለዚህ ዛሬ የሚያዝኑ፣ ዛሬ የሚያለቅሱ፣ ዛሬ መከራን የሚቀበሉ እነርሱ አለ ብፁዓን ናቸው። ምክንያቱ ሲባል መጽናናትን ያገኛሉና። ዛሬ መከራን ቢቀበሉ ብፁዓን ናቸው፣ መጽናናት ያገኛሉና። መቼ ሲባል ክርስቶስ ዳግም ሲገለጥ መጽናናትን ያገኛሉና። አሁን ክርስቲያኖች ተስፋችን የሆነው ክርስቶስ ይመጣል።
ሙሽራችን የሆነው ክርስቶስ ይመጣል። አባታችን የሆነው ይመጣል። መጽናኛችን የሆነው ይመጣል። እንባችንን ከዓይኖቻችን ላይ ያብሳል። በጉ እረኛችን ይሆናል። በለመለመው መስክ ያሰማራናል። ወደ መንግስቱ ያወርሰናል። ይሄንን ሊሰጠን ክርስቶስ ዳግም ይመጣል። ስለዚህ በእምነት የሚጠብቁት ይሄንን ያገኛሉ፣ ይሄንን ይቀበላሉ። ከመጣ በኋላ ይህንን በቀኙ እንድንቆም ጻድቃን የተባሉ ቅዱሳን የተባሉ ትእዛዙን የጠበቁ እርሱም በእምነትና በተስፋ በናፍቆት የጠበቁ ክርስቲያኖች በቀኙ ይቆማሉ። በቀኙ ከቆሙ በኋላስ ሶስተኛውን ልደት ይቀበላሉ። የመጀመሪያው ልደት ሁላችን እንደምናውቀው አዳምና ሔዋን ያገኙት ልደት ነው። ሁለተኛው ልደት ዛሬ እኛ ክርስቲያኖች በ40ና በ80 ቀናችን ተጠምቀን ዳግመኛ ልደት የተባለ ያገኘነው በጥምቀት ያገኘነው ልደት ነው። ሶስተኛው ግን በትንሣኤ ዘጉባኤ የምናገኘው ልደት ነው። እርሱም ደግሞ ላንሞት የምንነሳበት፣ መንግስቱን ልንወርስ የምንነሳበት፣ በእግዚአብሔር መንግስት ለዘላለም የምንኖርበት ተስፋ አድርገን የምንጠብቃት ያቺ የመጨረሻይቱ ሰዓት ናት። እሷን ለማግኘት ዛሬ ክርስቶስን በትዕግስት መጠበቅ ያስፈልጋል። በእምነት መጠበቅ ያስፈልጋል። አዎን ኢየሱስ ክርስቶስ ይመጣል። አዎን ሙሽራችን ይመጣል። ተስፋችን ይመጣል። ናፍቆታችን ይመጣል። ሕይወታችን ይመጣል። እረኛችን ይመጣል። የሚያሰማራን፣ የሚጠብቀን፣ ከሐዘን የሚያወጣን፣ ከመከራ የሚታደገን፣ ከጠላት መንጋጋ ነጥቆ የሚያወጣን፣ በቀኙ የሚያቆመን፣ ስፍራ ሊያዘጋጅልን ወደ ሰማይ የሄደው እኔ ባዘጋጀውላችሁ ስፍራ እናንተም እንድትሆኑ እንደገና እመጣለሁ እወስዳችኋለሁ ብሎ ቃል የገባልን ሙሽራችን የሆነው ተስፋችን የሆነው ጌታችን የሆነው መድኃኒታችን የሆነው ኢየሱስ ክርስቶስ ይመጣል። ወገኖቼ እርሱ ሲመጣ በቀኝ ለመቆም፣ እርሱ ሲመጣ መንግስቱን ለመውረስ፣ እርሱ ሲመጣ ከእርሱ ጋር በማታልፈው መንግስት እርጅና ሳይኖርብን፣ መከራ ሳይኖርብን፣ ረሃብና ጦርነት ሳይኖርብን፣ የምድር ቸነፈር ሁሉ ሳይኖርብን በአዲሲቷ ኢየሩሳሌም በጽድቅና በቅድስና እግዚአብሔርን በማመስገን እንድንኖር እርሱንም ደግሞ እንድንወርስ ዛሬ በሃይማኖታችን ጸንተን በእምነት ክርስቶስን እንድንጠብቅ እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።